እምነት ቤተ እምነቶቹን መሸሸጊያ ነገ ከዚህ አለው ከሚል ከፕሮቴስታንት እምነት ጋራ አንድ ነገር ቢሆን ወይ እነሱ አንተ የምታደርገው ነገር ልክ አይደለም የሚል ከመሐከላቸው አሁንም እየወጣ ነው። ልክ እንዳይደለ እየነገሩ ያሉ ሰዎች በግልጽ እየወጡ ናቸው። ትናንትና ከሰማይ እግዚአብሔር አውርዶልናል የሚሉ ሰዎች ዛሬ በተሳሳተ መንገድ ላይ ነው ያለው። እግዚአብሔር ይሄንን አይፈልገውም፣ ይሄ አይደለም የሚሉ ሰዎች በግልጽ እየወጡ ነው ያሉበት ሁኔታ ይታያል። ነቢያት ነን የሚሉትም ጭምር እና በግልጽ እየተናገሩት ነው። ፈራታባም እያሉ ቢሆን እየተናገሩት ነው። እና ያኔ ደግሞ እሱ ወደ እስልምና ወይም ወደ ሌላ ወደ ቢፈልግ ወደ ካቶሊክ እንደሚሄድ ወደ ፈለገበት እንደሚሄድ ግልጽ ነው። እሱ ችግር የለውም። እሱ የትኛውን ቦታ መሄድ ይችላል። እንዳልከው ነው። እኔ ብዙ ጊዜ ደጋግሜ ብያለሁ። እሱ ያለው ከሱ አንደበት የሰማውን ነው፣ ከሌላ አይደለም። ይሄ ደግሞ ህዝቡ በጠቅላላ የሰማው ሙስሊም ክርስቲያን በሙሉ የሰማው ነው። ዛሬ እኛም የምንለው አገራችንን እናድን፣ እነዚህ ክፎቹን ለማንሳት እንታገል፣ ህብረት ይኑር። ኦሮሞ ከአማራ ጋራ መተባበር የግድ ነው። እኩል ነው እየተደበደበ ያለው፣ እኩል ነው እያለቀ ያለው። የኦሮሞ አንድነት ያስፈልጋል። ከአማራ ጋራ መተባበር፣ የወደፊቱን መነጋገር እንችላለን፣ እንነጋገራለን ወደፊት። በእርግጥ ተነጋግረን ማስተካከል የምንችል ሰዎች ነን። የሀገራችን ጉዳይ ሁሉንም መሰረት እናስይዛለን። ስለዚህ አሁን ባለው ሁኔታ ላይ የሀገሪቱን ሁኔታ እያጭበረበሩ ነው። ያልሆነው ነው የሚያወሩት፣ ያልነበረበትን ነው የሚናገረው፣ ያልሰራው ነው የሚያሳየው። ይሄ ሞልድ ያደረጓቸው ነገሮችን እየወሰደ ይሄንን አድርጌያለሁ እንዲሆኛለሁ እያለ ነው። ይሄ ደግሞ ራሱን እየሸጠ ነው ያለውና የኢትዮጵያ ህዝብ ሊነቃ ይገባል። ውጭ ያለው ህዝብ ማስጨነቅ አለበት፣ ማውጣት አለበት። በሚችለው ሁሉ ለመረዳዳት ይኖርብናልና ይሄንን እናደርጋለን ብዬ አስባለሁ። ከበፊቱ እየበሰለን አሁን ባለው ሁኔታ ላይ አሁን እኮ ገብቷቸዋል። እኔ ኢትዮጵያ ወንጌላውያን ቤተክርስቲያን መሪዎችም ጭምር ገብቷቸው፣ ውጭም ውስጥም ያሉ ሰዎች ገብቷቸዋል። በጣም ተረድቷል እኮ። ሰው ልጅ ይረዳል። ለትንሽ ጊዜ ሆያውዬ ይኖራል እንጂ ይረዳል። ይሄንን ራሱ የህብረቱ የበላይ ጠባቂ እኔ ነኝ እኮ ብሎ ራሱን እኮ ሹሟል። አብይ እኮ የሌለበት ቦታ የለም። ራሱ እኮ የወንጌላውያን ቤተ እምነት ተከታዮች የበላይ ጠባቂ ነኝ እስክል ድረስ እኮ ራሱን የሾመ ሰው ነው። እምነታቸውን ለመግለጽ ነው፣ የክርስቶስን ስም በሰፊው ለመስበክ ነው እንጂ ከሱ ጋራ ያላቸው ግንኙነት የለም። እሱ ይበለው እንጂ ከነሱ ወጥቷል። ብዙዎቹ ሰሞኑን እንደውም በጣም እንትን የሚለው ሰው ጎርፍ እዩ ጩፋ የሚባል ሰው ሰሞኑ ይናገር ነበር። የአብይ ደጋፊ ነው፣ የአብይ ነው ምናምን የሚባል ሰው ነው። አሁን እኔ ሰሞኑ ትናንትና የሰማሁት ነው ምነግር ያለው አድማጮቼ እንዲያው ፈልጋለሁ። ምንድነው ጎርፍ እየመጣ ነው፣ ወንበርን ልቀቅ ይልሃል እግዚአብሔር እያለ ነው። እና እንዲህ አይነት ላይ ደርሷል። እና ብዙ ነው የሚለው፣ ግን ጎርፉ እየመጣ ነው፣ ወንበርን ልቀቅ ይልሃል፣ ባለስልጣን ነህ ይለዋል። ስሙን ለመጥራት አልፈለገም። ነገር ግን ባለስልጣን ነህ፣ ወንበሩን ልቀቅ ይልሃል እግዚአብሔር ብሎኛል ብሎ እየተናገረ ነው ያለው። እና እያለቀ ነው ልል ነው። ሁሉም የሱ ነው የኔ ነው የሚለው ነገር የለም። እሱ እንትን የሚያደርጋቸው ሰዎች ሁሉ ከፍቶታል ሊፈልግ ነውና ይሄ እርግጠኛ ነኝ በዚህ ተደግፎ በምዕመናን በእምነት ተደግፎ ያለው ነገር የበቃለት ይመስለኛል። ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ ዶክተር ሽዋፈራው ኩራቱ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተርን ጋብዘናል። ባለው ወቅታዊ ጉዳይ እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን ዶክተር ሽዋፈራው ኩራቱ፣ እንደምንሰነበቱ? እንኳን በድጋሚ ተገናኘን። እግዚአብሔር ይስጥልኝ። እንደሰነበት ሀብታሙ፣ አንተስ እንዴት ነህ? እኔ ሰላም ነኝ። ከልብ አመሰግናለሁ። እንግዲህ በተለይ በአንድ በኩል ያው መጪውን ለውጥ በተመለከተ ለውጥ መፈለግ ብቻ ሳይሆን ከወዲሁ ለለውጡ መስራት ያስፈልጋል የሚል እንቅስቃሴ እንደጀመራችሁ ይታወቃል። እሱን ምናልባት በኋላ ላይ ያነሳዋለሁ። በተለይ አሁን እንግዲህ ያው ህዝብ በጦርነት እየተሰቃየ በየቀኑ በድሮና በጀት ጭምር የአማራ ህዝብ ላይ የተለያዩ ጥቃቶች እየተፈጸሙ ያገዛዙ ስልጣን አስጠባቂ ወታደሮች እንግዲህ የሃይማኖት አባት አልቀረ፣ ህፃናትና ሴቶች ያልቀሩ ሰላማዊ ሰዎች በየቦታው እየተረሸኑ ያለበት ሂደት አለ። ይሄ ባለበት ሂደት እንግዲህ በተለይም የአሜሪካ ተራድኦ ድርጅትን ጨምሮ እርዳታ ለጊዜው መቋረጡ
እንዲያቋርጡን ምክንያት ማድረግ ኢትዮጵያ አሳሳቢ ችግር ላይ ነች የሚል የተባበሩት መንግስታት ድርጅት ጉዳዩ የሚመለከታቸው ሳይቀር ጥሪ እያቀረቡ ነው። በርካታ ህዝብ ለረሃብ አደጋ ተጋልጧል። የከተማ ውስጥ ረሃብ ሁሉ የተነሳበትና አዲስ አበባ ውስጥ ስንት ሰው ነው በልቶ የሚያድረው የሚለው ጥያቄ ዛሬም እየተነሳ ባለበት ሂደት ውስጥ በአንድ በኩል ሰላም ይባላል፣ ጦርነትን አማራጭ አድርጎ የመውሰድ ነገር፣ ጥይት ፋብሪካ ከፈትኩ ማለት፣ አሁን ደግሞ ድሮን ፋብሪካ ከፍተናል፣ ድሮን እያመረትን ነው። ያው የቱርኩ ፕሬዚዳንት ድሮን ማምረት በጀመሩ ጊዜ የመጀመሪያው ድሮን ላይ ፊርማ እንደፈረሙት ያንን ኮፒ ለማድረግ አብይ አህመድ እንግዲህ ከጥናት ጽሁፍ ከተባለው የሐሰተኛ የዶክትሬት ዲግሪው ጨምሮ በርካታ ዘረፋዎችን፣ የሰው ሀሳብ መስረቅ፣ ድራማ መስራት፣ አጀንዳ መስጠት አትኩሮ እየሰራ ያለበት ሂደት አለና በእርግጥ ንጹሃን እየተጨፈጨፉ ችግኝ እንተክላለን፣ ስንዴ ኤክስፖርት እናደርጋለን ካለ ብዙ የሚጠበቅ አይደለም። ግን አሁን ያለው ወቅቱ ሁኔታና የሰሞኑ የጥይት ፋብሪካና የድሮን ፋብሪካ መርቀናል እያመረትን ነው የሚለውን እንዴት ነው ያዩት እየተከታተላችሁ ያላችሁት? ስለ እድሉ እጅግ አድርጌ ሀብታሙ አመሰግናለሁ። እውነት ነው ያለብንን ጊዜ እያየን ካለንበት ሁኔታ ዓለም ሁኔታን እያየ ኢትዮጵያ አሁን ወዴት እየሄደች ነው? ህዝቡ ምን እየሆነ ነው? ለዚህ ህዝብ ምንድን ነው የምናደርገው የሚለውን እየተነጋገረን ነው ያለ ነው። በዚህ መሀል ላይ ደግሞ ሰሞኑን አንተ ያነሳቸው አብይ አህመድ የተለመደ የታወቀ ነው። የሱ እንግዲህ ኮፒ ማድረግ፣ የሰውን ሀሳብ መስረቅ የተለመደ ነገር ነውና ይሄ ቅድም እንዳነሳው ከትምህርት ማስረጃው ጀምሮ ነው። ከዛ የዚህ የፒስ ፕራይሱንም እንደዚሁ አድርጎ ነው። በዚህ መልክ ነው የሚኖረው ኑሮ። ይሄ ነው በእውቀት ላይ የተመሰረተ በችሎታ ላይ የተመሰረተ መንግስታዊ መዋቅር ያለው ሰው አይደለም። ይሄንን በተመለከተ አቶ ገዱ ሰሞኑ የተናገራቸው ነገሮች በቂ ማስረጃዎች ናቸው። እኛ ዝም ብለን ከመሬት እየተነሳን ሰውን አንወነጅልም፣ ሰውን ዝም ብለን አናወራም። እሱ ከተፈጥሮ ጀምሮ ፕሬዲጂ ነው እና እንዲህ አይነት ሰው ተመለስ ብትለው አይመለስም። ምክንያቱም በላዩ ላይ እየጨመረ እየጨመረ ነው የሚሄደው እንጂ የሚመለሰው አይደለም። ዛሬ ኢትዮጵያን ለውድቀት ለራሱ ወጣው ኦሮምኛ እናገራለሁ የሚለውን ትልቁን የኦሮሞን ህዝብ ጭምር አደጋ ላይ የጣለ ከምንም በላይ አማራና ኦሮሞን ካላጠፋው ለኔ አገዛዜ በትክክል አይመጣም የሚል አላማ ይዞ የሚቀጥለው ምርጫ ምክንያት አድርጎ ለመቀጠል ሐሳቡ በሚቀጥለው ምርጫ ላይ ትኩረት ለማድረግ አሁን እያሳየ ያለው ይሄ ውሸት ፋብሪካ በመንግስቱ ኃይለማርያም ዋጋ የከፈለበት እኔ በአካል አውቀዋለሁ። ጓደኛዬ ስራ አስኪያጅ የሆነ ኮሎኔል ታደሰ ለማ ኢንጂነር ኮሎኔል ታደሰ ለማ አሁን በህይወት ያለ የሱም አለቃ የነበረ አብይ ሬዲዮ የኮሎኔል ታደሰ ለማ ሬዲዮ ተሸካሚ ነው በባድሜ ጦርነት ወቅት እና የኮሎኔል ታደሰ ለማ ስራ አስኪያጅ የነበረ የአምቦ ጦር መሳሪያ በኋላ ላይ ሻቢያና ወያኔ ሲገቡ አፍርሰው በታትነው የእቃውን ሻቢያ ሰርቀው ንብረቱ አንዳንዶቹን ጠቃሚ የሆኑትን ሰርቆ በታትነው የሄዱትን በኋላ ላይ እነመለስ ወደ ኋላ መልሰው ከባድሜ ጦርነት በኋላ የፈጠሩትን የመሰረቱትን እንደገና መልሶ አሁን እኔ መሰረትኩት ይሄ በኔ ዘመን ነው ብሎ ሄዶ እንደ አዲስ ሲከፍት ነው የሚታየው። የባቢሌ ውሃ የሶማሌ ባቢሌ ውሃ በፍቅረ ስላሴ ወግደረስ መጽሐፍ ላይ በግልጽ ያለ ደርግ የሰራው ነው። እኔ ነኝ ብሎ ሄዶ ሲከፍት እኔ ነኝ ይላል። አሁን ትላንትና እኛ ገንዘብ አዋጥተን የህዳሴ ግድብን በገንዘብ እቺ ከመቀነቷ ደሃ ሽንኩርት እየሸጠች የምትኖር ዶሮ ሽጣ ያቋቋመችው አባይን ግድብ እኔ ነኝ ብሎ ከፊት ለፊት ላይ የሚወጣ ሰው ነው። ይሄ እንዲህ አይነት ሰው ለሀገሪቱም ለህዝብም ለምድሪቱ አሳፋሪ ነው። ለኢትዮጵያ አሳፋሪ ነው። ኢትዮጵያ በዚህ በእውነቱ ታፍራለች። እኔ ምን እንደሚል አላቅም፣ ምን እንደማደርግ ምን እንደሚባል አላቅም። ሌላው ሰው ምን እንደሚል አይገበኝም። እንዲህ አይነት አሳፋሪ ሰው ይዘን እሱ በሚፈጥረው አዳዲስ አጀንዳ አዳዲስ ነገር ላይ ሊሰራ የሚገባው ነገሮችን ሳንሰራ ማለፍ ተገቢ አይደለም። አሁን ማድረግ ያለብን
እሱ በባለፈው ምርጫ ለማድረግ የወሰደውን የነ ብርቱካን የነ መዓዛ አሸናፊ እገዛቸውን ሌሎቹንም አንዳንድ እነ ታገሰ ጫፎን የመሳሰሉት ሰዎችን ከዙሪያው ላይ አሰባስቦ ቲፖዞ በማድረግ የባለፈው ምርጫ በኮቪድ ምክንያት ብለው እንዴት አድርገው ጊዜ ገዝቶ እንዴት እንደሄደ የታወቀ ነገር ነው። አሁን እንደዚህ አይነት ነገር መደገም የለበትም፣ በፍጹም መደገም የለበትም። አብይ ከመጠየቁ ሌላ አብይ ሊያበቃለት ይገባል። አብይን ማጣደፍ ነው ለኔ የሚታየኝ። አሁን ሁሉም በየፊናው የሚያደርገውን ትግል ማቀናጀት ነው። ከሜዳ ላይ ያሉት መሬት ላይ ያሉ ልጆችን ጨምሮ ማለቴ ነው። ሁሉም ማጣደፍ ነው። አጣድፈው ኢትዮጵያን ነፃ ማውጣት ነው። አሁን አንዳንድ ጊዜ ብዙ ጊዜ አንስቻለሁ፣ አንዳንድ ጊዜ እየተረሳ የሚሄድ ነገር አለ። ይሄ ኢትዮጵያዊነት እየተነገደበት ነው። በኢትዮጵያ ስም ነው የሚነገደው። ንግዱ በሙሉ በኢትዮጵያ ስም ነው። በኦሮሚያ ስም አይደለም፣ በሌላ በብሔር ስም አይደለም፣ በኢትዮጵያ ስም ነው እየተነገደ ያለውና ይሄ ልረሳ የሚገባ ነገር አይደለም። በፍጹም መረሳት የለበትም። በኢትዮጵያ ስም ነው የሚነገደው። ጦርነቱ በኢትዮጵያ ስም ነው። ዘረፋው በኢትዮጵያ ስም ነው። ብድሩ በኢትዮጵያ ስም ነው። መሬት ማስያዝ በኢትዮጵያ ስም ነው። ሁሉ ነገር የሚሆነው በኢትዮጵያ ስም ነው። ኢትዮጵያዊ የሚባለው ይሄንን ሊነቃ ይገባል። የአማራ ችግር ነው ብለው ዝም ያሉ ሰዎች ካሉ ተሳስቷል። ወይም አስተሳሰብ ጉድለት አለባቸው፣ ወይም ምቀኝነት አለበት፣ ወይም ቅናት አለበት። እንደዚህ አይነት የማይገባ ኮምፕሌክስ ውስጥ ነው ያሉትና ይሄንን መተው ነው። አሁን ልነቁት ይገባል። ሁሉም ሰው አእምሮ አለው፣ አስተሳሰብ አለው፣ አገር አለ የሚሉ ሰዎች አገር ኢትዮጵያ ደርሼ መጣሁ አዲስ አበባ ናይቼ አምራለች እንደዚህ እያሉ ከውጭም ጭምር የሚናገሩ ሰዎች ኢትዮጵያን የማያውቁ ሰዎች ናቸው። ኢትዮጵያን ሊያውቋት ይገባል። ንግዱ በኢትዮጵያ ላይ ነው እየተነገደ ያለው፣ እየተሸጠ ያለው ሁሉ በኢትዮጵያ ስም ነው። እያለቀ ያለው በኢትዮጵያ ስም ነው። ኢትዮጵያን በኢትዮጵያ ስም የሰበሰቡትን ሀብት ሰብስበው ኦሮሚያን በግልጽ ነው ያወጡት እኮ፣ ድብቅ አይደለም። ይሄ አሌጌሽን አይደለም። ይሄ ግልጽ ነው። ይሄ እና የተናገሩትን ነው። በሁለት ሳምንት ነው፣ ገና ሩቅ አይደለም። የሚረሳም ከሚሞሪ የሚጠፋም አይደለም። ስለዚህ ኢትዮጵያዊ የሆነ ሁሉ ወንድማማች ነን፣ አንድ ሀገር ነው፣ አንድ ህዝብ ነው። እንደውም ኢትዮጵያ ሙሉ ኢትዮጵያ ይዘን ከረሃብ ከድንቁርና ያልወጣን ህዝቦች ነን። ይህንን እንደው ተበታትነ ለመጥፋት ካልሆነ በቀር በነሱ ሐሳብ ውስጥ በነሱ መንገድ ውስጥ የምናደርጋቸው ነገሮች ኢትዮጵያ የምትባለዋን አገርና ህዝቡን እያንዳንዱ የራሱን ብሔር እያጠፋ መሆኑን ማወቅ መቻል አለበት። ስለዚህ ለአብይ ጊዜውን ማጨለም ነው፣ መንቃት ነው። እኛ ዝም ብለን እንትን በምናደርገው ነገር ምናልባት እንጆይ አድርገው የሚቆዩ ሰዎች አሉ። ይሄ አይደለም፣ ከልብ ነው የምንናገረው። ነገ የማይገኝ ነው። አሁን ዛሬ የምናደርገው ነገ የማይገኝ ነው። መንግስቱ ኃይለማርያም የተናገረው ዛሬ ብዙዎቹ ኮት ሲያደርጉ ሰማለሁ፣ አያለሁ። ስለዚህ መንግስቱ እንዳለ ዛሬ እኛም የምንለው አገራችንን እናድን፣ እነዚህ ክፎቹን ለማንሳት እንታገል፣ ህብረት ይኑር። ኦሮሞ ከአማራ ጋራ መተባበር የግድ ነው። እኩል ነው እየተደበደበ ያለው፣ እኩል ነው እያለቀ ያለው። የኦሮሞ አንድነት ያስፈልጋል። ከአማራ ጋራ መተባበር፣ የወደፊቱን መነጋገር እንችላለን፣ እንነጋገራለን። ወደፊት በእርግጥ ተነጋግረን ማስተካከል የምንችል ሰዎች ነን። የሀገራችን ጉዳይ ሁሉንም መሰረት እናስይዛለን። ስለዚህ አሁን ባለው ሁኔታ ላይ የሀገሪቱን ሁኔታ እያጭበረበሩ ነው። ያልሆነው ነው የሚያወሩት፣ ያልነበረበትን ነው የሚናገረው፣ ያልሰራው ነው የሚያሳየው። ይሄ ሞልድ ያደረጓቸው ነገሮችን እየወሰደ ይሄንን አድርጌያለሁ እንዲሆኛለሁ እያለ ነው። ይሄ ደግሞ ራሱን እየሸጠ ነው ያለውና የኢትዮጵያ ህዝብ ሊነቃ ይገባል። ውጪ ያለው ህዝብ ማስጨነቅ አለበት፣ ማውጣት አለበት። በሚችለው ሁሉ ለመረዳዳት ይኖርብናልና ይሄንን እናደርጋለን ብዬ አስባለሁ። ከበፊቱ እየበሰለን አሁን ባለው ሁኔታ ላይ እየተረጋጋን የሀገሪቱን ሁኔታ እያወቀን ይመስለኛል። ስለዚህ ለትግል የጋራ ትግል ማቀናጀት ነው። አማራ ፋኖ ራሱ ካለበት ሁኔታ ላይ
መውጣት መቻል አለበት። በአንድ ኮር ላይ አንድ አመራር፣ አንድ አስተዳዳሪ፣ አንድ አይነት ለአንዱ መድረስ መቻል አለበት። በጋራ ካልተሰራ የአብይን እድሜ ማራዘም ነው፣ የአብይን ህይወት መቀጠል ነውና እዚህ ላይ ትኩረት መደረግ አለበት። በአጠቃላይ በኢትዮጵያ ሁኔታ ላይ በዚህ አይነት ብናደርግ የተሻለ ነው ብዬ አስባለሁ። ሀብታሙ ከልብ አመሰግናለሁ። ዶክተር ሸዋፈራው ከዚህ ቀደም እንደው ደጋግመው ነግረውታል፣ አንስተውታል። አብይ አህመድ በነገራችን ላይ አሁን ይሄ ጅማ ላይ የተባለው ጉዳይ እኮ ገና አብይ ወደ ስልጣን ከመምጣቱ በፊት የለንደኑ ኮንፈረንስ ላይ ዋቆ ሊበን አንድ የኦሮሞ አደረጃጀት መሪ የኦሮሞ ምሁራን ያዘጋጁት መድረክ ላይ ለንደን ላይ እኮ ኢትዮጵያ ካልፈረሰች በስተቀር ኦሮሚያ ነጻ አትወጣም ያለበት ነው። በኋላም ሸገር ከተማም ሲመረቅ ከዛም በፊት በነበሩ እንቅስቃሴዎች ውስጥ ከነ አብይ አህመድ ሽመልስ አብዲሳ ጋር አብሮ የነበረ ሰው ነውና እነሱ ያንን ነው ለመፈጸም ይሞክሩት። በሌላ በኩል ዶክተር ሸዋፈራው ኩራቱ እርሶም ከዚህ ቀደም አንስተዋል። መቼም እንግዲህ ያው ሃይማኖት የግል ነው፣ ሀገር የጋራ ነው ይባላል። ነገር ግን በአንድ በኩል በብሔር በሌላ በኩል ደግሞ በሃይማኖት ስር አብይ አህመድ ለመደበቅ እየሞከረ ያለበት ሂደት አለ። ሙስሊም ሲያገኝ ሙስሊም ነኝ ስሜን የቀየርኩት ለዚህ ነው ይላል። አረብ ሀገሮች አካባቢ ሄዶ ምን እንደሚል ይታወቃል። አሁን ደግሞ መለኮታዊ ጉብኝት ለኢትዮጵያ ተብሎ አሜሪካዊም ፓስተር ያሉበት መስቀል አደባባይ ትላንትናና ዛሬ ፕሮግራም አለ። የወንጌል አማኞች በዚህ ደረጃ አደባባይ ላይ ማምለካቸው መጸለያቸው ምንም ችግር የለውም። ነገር ግን በአንድ በኩል ያው የፕሬዚዳንት ዶናልድ ትራምፕ ደጋፊ ስለሆኑ እኚህ አሜሪካዊ ፓስተር እሳቸውን በማምጣት ከትራምፕ አስተዳደር ጋር ፖለቲካዊ ትርፍ እናገኛለን በሚል የሚደረግ ነው። በሌላ በኩል ያንን መድረክ ደግሞ በመጠቀም ሆን ተብሎ የኦርቶዶክስ ቤተክርስቲያን ለመንፈሳዊ አገልግሎት የምትጠቀምባቸውን ከበሮች፣ መቋሚያዎችን ይዞ ያልተገባ ድርጊት ማድረግና የማሾፍ አይነት ነገሮች እንቅስቃሴዎች ባሉበት ያንን ለመጠቀም የተደረገበት አንዱን አክብሮ መኖር ያለበትን ሁኔታ በአንድ በኩል በአንድም ሆነ በሌላ መንገድ ቀደም ሲሉ በነበሩ አስተዳደሮች ወንጌላውያን ላይ ይደረጉ የነበሩ ጫናዎች አሉ። ብዙ ሀገሮች እንዲህ ነው። የተለየ ሃይማኖት ወይም የተሻለ ከአንዱ ሃይማኖት ወደ አንዱ ሲወጣ የነበሩ ሂደቶች አሉ። እነዛን ሁሉ ቁርሾዎችን አሁን ደግሞ መንግስታችን ነው ወቅታችን ነው በሚል በተለይ ዋና የሚባሉ አመራሮች የወንጌል አማኞችን የአብይ አህመድ ጉዳይ አስፈጻሚ ለማድረግ የሚደረጉ ጥረቶች አሉና ይሄ በአንድ በኩል ኦሮሞውን ሄዶ የኦሮሞ መንግስት ነው ይሄንን ሊያፈርሱን የመጡትና ተነሱ ተባበሩ ይላል። በሌላ በኩል ደግሞ የብልጽግና ወንጌል እንከተላለን በሚል እንዲህ አይነት በሃይማኖት ውስጥ ለመደበቅ የሚደረጉ እንቅስቃሴዎች አሉ። የሚታወቅ ነው እንግዲህ በግልጽ ባለፉት 6 ዓመታት በተለይ እሱ ከወጣ በኋላ በአደባባይ የሚደረጉ የኦርቶዶክስ በዓላት ላይ ሆን ተብሎ የመግለጫ ጋጋታ ይደረጋል፣ ሽብር ይፈጠራል፣ ሰዎች ባንዲራ ያለው ቀለም ይዛችሁ እንዳትወጡ ይባላል። ብዙ ጫናዎች አሉ። አሁን እንደዚህ አይነት እንቅስቃሴዎች አይታዩም እና ይሄ መንግስት ሃይማኖት ነው ብሎ ለመሄድ እየተሞከረ ያለበትና በተለይ ወንጌላውያን ስር ለመደበቅ የሚደረገውን እንቅስቃሴ አብይን ከሃይማኖት ጋር ማያያዝ ይገባል ወይ? ተሙ ፓስተር አገልግሎታቸው እንደ ማንኛውም ቄስ እንደሚባለው እንደ ቄሶች አገልግሎታቸው እግዚአብሔርን ማገልገል ነው። ሁለተኛ በዚህም ሀገር ላይ ባሉበት ቤተክርስቲያን አሁን ይመስለኛል ዋይት ሃውስም አካባቢ ቢሮ አላቸው ይባላል። ኢትዮጵያውያንም እዛ አካባቢ ላይ የዚህ የፓስተሩ ቤተክርስቲያን አባላት የሆኑ ኢትዮጵያውያን ወንድሞች እህቶች እንዳሉ ማቃለሁ። አንዳንድ እንቅስቃሴም ሲያደርጉ እዛ አካባቢ ሰማለሁ። ምንድነው ዋናው ነገር ቅድም ካነሳው ከመቋሚያው ጀምሮ እስከ ከበሮ ያለው ሁኔታ ከመቋሚያውም ከከበሮም ጀምሮ እግዚአብሔርን ለማክበር ከሆነ ምንም ችግር ያለው አይመስለኝም። እግዚአብሔርን ነው ማክበር ያለባቸው። እንደውም ኦርቶዶክሱም ፕሮቴስታንቱም የሚያከብሩት ሌላ የተለየ አምላክ አይደለም። አምላካችን እግዚአብሔር አንድ ነው። ለሌላ አምላክ አይደለም። ስግደትም ለሱ የሚገባውን ሁሉ ቢያደርጉ ጥሩ ነው። ምንም እንትን የለም። እኔ ከዚህ ቀደም ከነበሩ አባታችን አሁን በህይወት የሌሉ አቡነ ገብርኤል ጋራ በሰፊው በዚህ በእምነት ጉዳይ ላይ ለማውራት እድል አግኝቻለሁ፣ አውርቻቸዋለሁ እና የምናመልከው የተለያየ ሚኒስትሪ ሌላ ይሁን እንጂ የምናመልከው እግዚአብሔር አንድ ነው፣ ምንም ችግር የለበትም የሚል እንትን ላይ እንዲወዳቸው አድርጉኝ። ብዙ በሳሌ ያለ አቀራረብ ቀርቧል። እኔ በሃይማኖት ጉዳይ ላይ በእምነት ላይ የሚያመልኩት አምላክ እግዚአብሔር እስከሆነ
ድረስ ዕቃ የኦርቶዶክስ ዕቃ ኦርቶዶክስ የሚይዙትን ዕቃ ፕሮቴስታንት ቢይዝ የፕሮቴስታንቱን ኦርቶዶክስ ቢይዝ ምንም ኃጢአት አይመስለኝም፣ ወይም ንቀትም አይደለም፣ ማክበር ነው፣ እግዚአብሔርን ለማክበር ነው። ጥሩ ነው። እዛ ላይ አይደለም ትኩረቱ መሆን ያለበት ምን ላይ ነው ብትለኝ በአብይ አህመድ ባነሳው ይሄ መሸሸጊያ እምነት ቤተ እምነቶቹን መሸሸጊያ ነገ ከዚህ አለው ከሚል ከፕሮቴስታንት እምነት ጋራ አንድ ነገር ቢሆን ወይ እነሱ አንተ የምታደርገው ነገር ልክ አይደለም የሚል ከመሐከላቸው አሁንም እየወጣ ነው። ልክ እንዳይደለ እየነገሩ ያሉ ሰዎች በግልጽ እየወጡ ናቸው። ትናንትና ከሰማይ እግዚአብሔር አውርዶልናል የሚሉ ሰዎች ዛሬ በተሳሳተ መንገድ ላይ ነው ያለው። እግዚአብሔር ይሄንን አይፈልገውም፣ ይሄ አይደለም የሚሉ ሰዎች በግልጽ እየወጡ ነው ያሉበት ሁኔታ ይታያል። ነቢያት ነን የሚሉትም ጭምር እና በግልጽ እየተናገሩት ነው። ፈራታባም እያሉ ቢሆን እየተናገሩት ነው። እና ያኔ ደግሞ እሱ ወደ እስልምና ወይም ወደ ሌላ ወደ ቢፈልግ ወደ ካቶሊክ እንደሚሄድ ወደ ፈለገበት እንደሚሄድ ግልጽ ነው። እሱ ችግር የለውም። እሱ የትኛውን ቦታ መሄድ ይችላል። እንዳልከው ነው። እኔ ብዙ ጊዜ ደጋግሜ ብያለሁ። እሱ ያለው ከሱ አንደበት የሰማውን ነው፣ ከሌላ አይደለም። ይሄ ደግሞ ህዝቡ በጠቅላላ የሰማ ሙስሊም ክርስቲያን በሙሉ የሰማው ነው። እኔ ሙስሊም ነኝ፣ ስልጣን ለመያዝ ነው ወደዚህ እምነት የገባሁት እና እኔ ሙስሊም ነኝ፣ አባቴ ሙስሊም ነው እያለ ይናገር ነበረ። እኔ ቁርአን ነው የተማርኩት እያለ ነው የሚናገር ያለውና ይሄ የተለመደ ነው። የሱ ስራ ተነግሮ የሚያልቅ አይደለም። ባህሪን እንደመዛቅ ነው የአብይ ታሪክ በዚህ በ7 ዓመት ውስጥ ያየ ነው። ስለዚህ የሰውየው የዚህ የፓስተሩ ኢትዮጵያ መሄድና ሄዶ ከሱም ጋራ እንደሚገናኝ አይነት ነገር ይታያል። ከአዳነች አቤቤ ጋራም ነበረ። ነገር ግን አንድ ነገር አለ። አሜሪካኖቹን እናቃቸዋለን። የዚህ ይሄ ሰው ታሪክ ይዞ ነው የሄደው። እኔ እንደሰማሁት ታሪክ ይዞ ነው የሄደው። የአባቱን ታሪክ አባቱ ከንጉሱ ጋራ የነበራቸውን ታሪክ ንጉሱን በዚህ ሀገር ጋብዟቸው ሁሉ እንደተጋበዙ ንጉሱን መጥተው የነሱን ቤተክርስቲያን በስቴዲየም እንደዚሁ እንደመረቁ እንደከፈቱ እንደዚህ አይነት ነገር ያለ ታሪክ ይዞ ነው የሄደው። ሁለተኛ ነገር ደግሞ ከመሄዱ በፊት ቅድም ያነሳዋቸው ነገሮች እዚህ ያሉት ኢትዮጵያውያን አንድ አሶሲዬሽን አስታውሳለሁ፣ ማን ስሙ ጠፍቶብኝ ነው እንጂ አሶሲዬሽንም ደብዳቤ ጽፈው ደርሷቸው እንደውም ይዞት ነው የሄደው። ያ የተጻፈው ደብዳቤ ደርሷቸው የዚህ ቤተክርስቲያን ሰዎችም ደብዳቤውን አይተውት ደብዳቤውን ከሳቸው ጋራ የሚሄድ ሰው ይዞት ነው የሄደው። ያለውን የኢትዮጵያን ተጨባጭ ሁኔታ በደንብ የሚገልጽ መልእክት ያስተላለፉበት ነውና በተሳሳተ ሁኔታ አይደለም። እንደውም ሰውየው እንኳን ሄዱ፣ ምክንያቱም ሲመለሱ እዚህ የሚጠብቃቸው የተዘጋጀ የቤተክርስቲያን አባላት ቅድም ያነሳቸው አበሾች አሉ እና እነሱ ደግሞ ያናግሯቸዋል። ሌሎቹም ለማናገር በቢሮአቸው ቀጠሮ ይዟል። ስለዚህ እንደውም የበለጠ በራሱ ላይ የሚያጠናክር ነገር ነው፣ ጥሩ ነገር ነው። እግዚአብሔር መንገድ ከፍቷልና እኔ በዛ መልክ ወስዳለሁ እና ይሄ እንትን አይደለም አምልኮ። ቅድም እንዳልከው እግዚአብሔርን ነው ሁሉ የሚያመልከው። እኔ ኦርቶዶክስ ቤተክርስቲያን ኦርቶዶክስ እምነት ተከታይ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ የሚያመልኩት አምልኳቸውን ለምን ታመልካላችሁ? ይሄ ነው የእናንተ ስህተት ነው የኔ ትክክል ነው የሚለው ላይ አይደለም። እግዚአብሔር ሰው በፈለገው በገባው መጠን ነው የተረዳው፣ በተረዳው መጠን ነው የሚያመልከው። ስለዚህ አይኑ የበራለት ሰው ነው እንግዲህ ወደ እግዚአብሔር የሚጠጋውና ይሄንን ማለት አልችልም። ነገር ግን እንኳን ሄዱ ሰውየው ሰው ናቸው፣ ያለው ሁኔታ ይረዳሉ፣ የአካባቢ ሁኔታ በዝም ብሎ አሜሪካኖቹ በመብልና በመጠጥ በሚያሳዩት ነገሮች ላይ ይደለላሉ ማለት አይደለም። አንደኛ እግዚአብሔርን የሚፈራ ሰው ይታለላል፣ ይደለላል የሚል እምነት የለኝም። እውነትን ከመናገር ወደኋላ አይልም እና የሚያየው ነገር ይኖራል፣ ያየው ነገር ይኖራል እና እንግዲህ የሱ ህሊና ምን ይፈርዳል? ምን ያያል? ምን ያናግራል? መጥቶስ ከሰውየው ጋራ ምንድነው የሚያወራው? እሱ የሰጡትን ሚሽን ይዞ ነው ወይ የሚመጣው የሚለው እናያለን። ለአብይን
አሜሪካኖቹ ያቁታል። በተለይ በትራምፕ ጋር ያለው ሁኔታ ቀደም ሲል የነበሩትን ሁኔታዎችን ታውቃለህ። ትራምፕም ያውቋል። ተለውጧል ብሎ አይጠብቅም። ትራምፕ አንድ ከነከሰ የሚለቅ አይደለም። ማንም ቢነግረው የሚሰማ ሰው አይደለም እና እኔ በዚህ ላይ ስጋት አይኖረኝም። በዚህ በኩል ላይ ብዙ ስጋት አይኖረንም። እኛ መስራት ያለብንን ነው መስራት ያለብን ምናልባት አስባለሁኝ። ሀብታሙ ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ በአማራ ሕዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ሕዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን፣ ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩልዎን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር ከልብ አመሰግናለሁ ዶክተር ሸዋፈራሁ። እንግዲህ በአንድ በኩል በብሔርና በሃይማኖት ለመደበቅ አብይ የሚያደርገውን እንቅስቃሴ ከዚህ ቀደም እርስዎ አንስተውታል። አብይ እኛ ሰው ነው የሚል ሃይማኖቱን ለሱ መጠቀሚያ ለማድረግ አደባባይ ላይ ለአብይ እንጸልይ እስከ ማለት የተደረሰበት ሁኔታ አለ ከዚህ ቀደም እና የተለያዩ ጫናዎች ሲኖሩ ተመሳሳይ ነገሮች ነበሩ። እና ምናልባት የሃይማኖቱ ስልጣን ላይ ያሉ ሰዎች አማኞችን የሱ ጠበቃ አድርጎ ለመቁጠር የሚደረግ ሙከራ አለና የትኛውንም ሃይማኖት የትኛውንም ብሔር እንደማይወክል በተግባሩ በግልጽ እየታየ ያለበት ሂደት አለ። የኦሮሞ ብሔር ተወላጆችን የኦሮሞ ህዝብ የሱ መጠቀሚያ ለማድረግ እጅግ በጣም አሳፋሪ በሆነ መንገድ አንዱን ዘር በሌላው ዘር ላይ ለማስነሳት ቅስቀሳ እስከ ማድረግ የደረሰበት የአደባባይ ንግግር አለ። ይሄ ከሚፈጽመው የዘር ማጥፋት እርምጃ በተጨማሪ እንግዲህ ወደፊት በጦር ወንጀልና በከፍተኛ ደረጃ በሰብአዊነት ላይ በተፈጸሙ ወንጀሎች ህግና ስርዓት ሲኖር የሚጠየቅበት ሆኖ ነገር ግን ሃይማኖቱን የሱ መጠቀሚያ ለማድረግ ከዚህ ቀደም ምርጫ ላይም ተመሳሳይ ቅስቀሳዎች ነበሩና የኛ መንግስት የሚባል ነገር አለ ወይ? ከወንጌላውያን ጋር አብይን ለማያያዝ መሞከር ተገቢ ነው ወይ? አይደለም። እሱ ምንም ተገቢ አይደለም የሚሉትም ካሉ አሁን እኮ ገብቷቸዋል። እኔ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎችም ጭምር ገብቷቸው ውጭም ውስጥም ያሉ ሰዎች ገብቷቸዋል። በጣም ተረድቷል እኮ ሰው ልጅ ይረዳል። ለትንሽ ጊዜ ሆያውዬ ይኖራል እንጂ ይረዳል። ይሄንን ራሱ የህብረቱ የበላይ ጠባቂ ነኝ እኮ ብሎ ራሱን እኮ ሹሟል። አብይ እኮ የሌለበት ቦታ የለም። ራሱ እኮ የወንጌላውያን ቤት እምነት ተከታዮች የበላይ ጠባቂ ነኝ እስክል ድረስ እኮ ራሱን የሾመ ሰው ነው። ስለዚህ እነዚህ ዝም ብሎ የሚሄዱ ሰዎች አይደሉም። ሰዎች በእርግጥ ምንድነው እኛ ጋር በወንጌላውያን እምነት ተከታይ ላይ ያለው እምነት ምንድነው? እግዚአብሔርን ብቻ ነው፣ እግዚአብሔርን ማምለክ ነው የሚለው ነው እንጂ የዚህ ነው የዛ ነው የሚባል ነገር የለም። መገፋፋት አለ በእምነት በሃይማኖት እንትን ላይ በኢትዮጵያ ላይ መገፋፋት አለ። አንደኛው እምነት አንደኛውን ይገፋል። ይሄ አለ። ነገር ግን ይሄ የሚያመልኩት አምላክ ማን ነው ነው ዋናው ነገር። ማንን ነው የሚያመልኩት? የትኛው ነው የሚያመልኩት? እግዚአብሔርን ከሆነ ሁሉም ፈጣሪውን እግዚአብሔርን ያመልካል። እግዚአብሔርን የሚያመልከው የሚኒስትሪ
ጉዳይ ነው። ቅድም ያነሳሁት አይነት የሚኒስትሪ ጉዳዮች አሉ። ሚኒስትሪ ይለያያል እንጂ የሚያመልኩት አምላክ አንድ ነው። ስለዚህ አሁን አንተ ባልከው መሰረት ላይ አብይን ሸሽጎ በጉያቸው ይዘው አብይ የኔ ነው የሚለው ነገር ከወንጌላውያን ቤተክርስቲያን እንደተተፋ እርግጠኛ ሆኜ መናገር ይችላል። ተተፍቷል። አሁን እሱ ወጥቷል ከዛ ውስጥ እንዲሁ ዝም ብሎ ያው የሱ ድርቅና ነው እንጂ እዛ ውስጥ እንደበፊቱ ያለው ነገር የለም። እንደ አንድ ጠቅላይ ሚኒስትር አገር ጠቅላይ ሚኒስትር ይጠሯቸዋል። ሰዎቹን እኮ ሁሉንም ይጠራል። ሲፈልግ ጳጳሳትን ይጠራል፣ ካቶሊኩ ምኑንም ሰብስበው ይጠራቸዋል እንጂ አሁን ከነሱ ልብ ወጥቷል የለም። ስለዚህ አብይ የሚያደርጋቸው በእምነት መሸሸግ ቀርቷል። በኦሮሞ መሸሸግም እኮ እየቀረ መጥቷል። አሁን እኮ ያሉት ካድሬዎቹ ኦሮሞዎች እንጂ በሌላ የለም። በሌሎችም ካድሬዎች እኮ የሌላ ብሔረሰብ ካድሬዎችም አቅፎ ደግፎ እየሰገዱለት ያሉት አሉ። እሱ ልክ እንዳለ ቁርጥራጩ አለ። ነገር ግን ያኛው አይደለም እንደበፊቱ አይደለም። ወጥቷል፣ ተተፍቷልና ከወንጌላውያን እምነታቸውን ለመግለጽ ነው፣ የክርስቶስ ስም በሰፊው ለመስበክ ነው እንጂ ከሱ ጋራ ያላቸው ግንኙነት የለም። እሱ ይበለው እንጂ ከነሱ ወጥቷል። ብዙዎቹ ሰሞኑን እንደውም በጣም እንትን የሚለው ሰው ጎርፍ እዩ ጩፋ የሚባል ሰው ሰሞኑ ይናገር ነበር። የአብይ ደጋፊ ነው የአብይ ነው ምናምን የሚባል ሰው ነው። አሁን እኔ ሰሞኑ ትናንትና የሰማሁት ነው ምነግር ያለው አድማጮቼ እንዲያውቁ ፈልጋለሁ። ምንድነው ጎርፍ እየመጣ ነው፣ ወንበርን ልቀቅ ይልሃል እግዚአብሔር እያለ ነው እና እንዲህ አይነት ላይ ደርሷል። እና ብዙ ነው የሚለው ግን ጎርፉ እየመጣ ነው፣ ወንበርን ልቀቅ ይልሃል፣ ባለስልጣን ነህ ይለዋል። ስሙን ለመጥራት አልፈለገም። ነገር ግን ባለስልጣን ነህ፣ ወንበሩን ልቀቅ ይልሃል እግዚአብሔር ብሎኛል ብሎ እየተናገረ ነው ያለው። እና እያለቀ ነው ልሌ ነው። ሁሉም የሱ ነው የኔ ነው የሚለው ነገር የለም። እሱ እንትን የሚያደርጋቸው ሰዎች ሁሉ ተፍቶታል ሊፈልግ ነውና እኔ እርግጠኛ ነኝ በዚህ ተደግፎ በምዕመናን በእምነት ተደግፎ ያለው ነገር የበቃለት ይመስለኛል። ከልብ አመሰግናለሁ ዶክተር ሸዋፈራው። ሌላው ቀደም ሲል እንግዲህ በውይይታችን መነሻ አንዱ የዛሬ መወያያችንም እሱ እንግዲህ የሚሰራቸው ድራማዎች አሉ። አገራዊ ምክክር ኮሚሽኑን 3 ዓመት ሙሉ ድራማ እንዲሰራ ካደረገ በኋላ በአንድ ዓመት እድሜውን አራዝሟል። ያው ከሚቀጥለው ምርጫ በፊት እሱ ፕሬዝዳንታዊ ስርዓት እንዲመሰረት የተወሰኑ የህገ መንግስት አንቀጾች እንዲሻሻሉ ያው በኦሮሚያ በኩል ደግሞ የቀረበው ጥያቄ አለ። አዲስ አበባን፣ ወሎን፣ ሞያሌን የመሳሰሉትን አጠቃለን ደግሞ እንደውም የኦሮሚያ ዓለም አቀፍ ድንበር መሰመር አለበት የሚለውን እዛው አካባቢ የሚሆን ሐሳብ ለማድረግ ሙከራ እየተደረገ ነው። እነሱ ይሄን ድራማ እየሰሩ በአንድ በኩል ለውጥ ፈላጊው ኃይል እንግዲህ የፋኖ እንቅስቃሴ ያለ እየተጠናከረ የመጣበት ሂደት አለ። ያገዛዙ ስልጣን አስጠባቂ ጦር ምን አይነት ደረጃ ላይ ምን አይነት ቁመና ላይ እንዳለ እንግዲህ በየቀኑ የሚወጡ ናቸው። እጅግ የሚዘገንኑ አደባባይ ላይ ሊታዩ የማይችሉ አገዛዙ እያፈሰ የሚወስዳቸው ወጣቶች በገፍ እያለቁ ያለበት ሂደት አለ። ዞሮ በእናንተ በኩል መንግስት መውደቁ የማይቀር ከሆነ ከወዲሁ ሁሉም ኃይል ለውጥ ፈላጊው ኃይል ቀጣዩን ለውጥ በተመለከተ መምከር መጀመር አለበት የሚል ውይይት መጀመሩና በዚህ ላይ እየሰራችሁ እንደሆነ የላኩልኝ መረጃ ይገልጻልና እዚህ ጉዳይ ላይ ሌሎችስ ወገኖች ከናንተ ጋር ተባብረው እንደተባለው ቀጣዩን ለውጥ በተመለከተ ሁሉም ይመለከተኛል የሚለው ሁሉ በየበኩሉ ከወዲሁ መምከር የለበትም ወይ? እሱ ላይ ነው ሀብታሙ መሰራት ያለበት። እኛም የምንለው እሱ ነው። አሉ ሰዎች ስራ ላይ ናቸው ያሉት። እሱ ቀርቶ አንተ ከመደወሌ በፊት ከደቡብ ልጆች ሰዎች ወጣቶች ስልክ ደውሎልኝ እሱን እያወራን ነበር፣ እየተነጋገረን ነበር በሰፊው መሰራት ያለባቸው። እንደገና ደግሞ የራሱ ብልጽግና ካድሬ የነበሩትን ሁሉ ጭምር ይሄ ስርዓት መፍረስ እንዳለበት ወደ ትግሉ በሰፊው እየተንቀሳቀሰን ነው የሚለውን ሐሳብ እየተነጋገረን ነው ያለነው። በኢትዮጵያ ደረጃም ከምርጫው በፊት ይህን ሰው መወገድ ወዳለበት መነሳት አለበት፣ መወገድ አለበት። እንዴት አድርገን ነው የምናስወግደው የሚለው መሰራት አለበት የሚለው በሰፊው ህቡ እየሰራ ነው ያለው ህዝብ። እኛም ይሄንን እየሰራ ነው። እንግዲህ ምንድነው የሚቀሩ ነገሮች አሉን እዚህ የምናደርጋቸው የህቡ እንቅስቃሴ
የአገር ቤቱ በሂቡ ነው የሚንቀሳቀሰው፣ የውጭው ነው በይፋ ለነሱ ድጋፍ ማድረግ፣ ማጠናከር፣ ማበረታታት፣ ማስታጠቅ፣ ፖለቲካውን በሰፊው እንቅስቃሴ እንዲያደርጉ ትግልን መጋፈጥ የሚችሉበትን ሁኔታዎችን እንዴት አድርገው ነው ትግል መጋፈጥ የሚባለው ነገር ምንድነው? እንዲህ አይነቶቹ ከኋላ ሆኖ አብይን ከአብይ ጥቅም እየተቀበሉ በሚሊየንስ በቀላል አይደለም በሚሊየንስ መኪና ተመድቦላቸው ስራ ሳይኖራቸው በሚሊየንስ ገንዘብ እየተቀበሉ የኢትዮጵያን ሀብት እየዘረፉ ከኋላ ግን ችሎታቸውን ዕውቀታቸውን እያስለበሱ እያስታጠቁ ያሉ ሰዎች ኦህዴድ ውስጥ አሉ። ሌሎችም አሉ፣ ደህደንም ሰዎች አሉ። እነዚህን ነው አሁን ማስቀረት፣ ይሄን ታሪክ ነው መለወጥ የምንችለው። እነዚህን መከታተልና የነዚህን ስራ ማጋለጥ፣ ለነሱ ቀኑን ማጨለም የሚቻለው የጋራ የሆነ የትግል ቅንጅትን ያስፈልጋል። መቀናጀት፣ አብሮ መስራት፣ ዶክመንት ማዘጋጀት፣ ዶክመንቶቹ እንደ ማኒፌስቶ አይነት ማኒፌስቶቹን ማውጣት፣ ሎቢ ስራ የውጭ ሰዎች ላይ መስራት፣ እነዚህ ከኛ ይጠበቃሉ። ይሄንን እየሰራን ነው ያለነው። አንዳንድ ትልልቅ ራሱን ችለው የሚኖር ታላላቅ የባገር የውጭም ከውጭም ከሀገርም ውስጥ ግንኙነት ያላቸው ድርጅቶች አሉ። እነዚህም ጋራ ለጊዜው ስማቸውን ማንሳት አደጋ ስለሆነ ትልቅ ድርጅቶች በአገር ውስጥ ያሉት አሉ። እነዛ ጋራ እየሰራ ነው። እንግዲህ ለኛ የትግል ሁኔታ በምንሄድበት መንገድ ላይ አብይን በምንመዝንበት ጊዜ አብይ በሚዛኑ ቀሎ የታየ ሰው ነው። ቀላል ነው። እንደ አይነት ማጭበርበርን የሚሰራ መስረቅን የሚያደርግ ሰው ሁሉ ጊዜ የሚፈጥረው ተጨማሪ ወንጀልን ነው። ተጨማሪ ወንጀል ነው የሚጨምረው። ያንን ለመሻር ሲል ሌላ ወንጀል ውስጥ ነው የሚገባውና እንደዚህ አይነቱ ቀላል ሰው ነው። ቅድም ያነሳዋቸው ሰዎች አሉ፣ ከኋላ ሆኖ የሚሰሩት መሰሪ የሆኑ ሰዎች አሉ። እነዛን የነዛን መሰሪ ስራዎችን እየተጠቀመ ነው። የነዛን አቅምና ጉልበት እየተጠቀመ ነው እንጂ አብይ የሚቆይ አይደለም። ስለዚህ እኔ አጠቃላይ ለማለት የሚፈልገው እኛ በምንሰራው የኛ ስራ ብቻ ሳይሆን ከኛ ጋራ የሚሰሩት ስራው ብቻ ሳይሆን በሰፊው መሰራት ያለበት ስራ ነው። ይሄ የሚቀጥለው አመት ምርጫ ላይ ኦህዴድን ጠራርጎ ለመጣልና ፍጹም በትግል እንዲሁ እኔ ይመስለኛል በምርጫ ብቻ አይደለም አብይን ማቆም የሚቻልበት ትግል ነው መታገል ያለበት። የአብይን ስርዓት ዳግመኛ እንዳይደገም እንደውም እሱ ብቻ አይደለም ሀብታሙ መግለጽ ከተፈለገ እኛ በህገ መንግስቱ ላይ ትልቅ ኮንሰርን አለን። ትልቅ ህገ መንግስቱ እንዴት መለወጥ እንዳለበት ተመራጩ ራሱ ምን አይነት ኳሊቲ ያለው ሰው ለፓርላማ የሚመጣ ሰው ምን አይነት እና የአገሪቱ የጠቅላይ ሚኒስትር ወይም የፕሬዝዳንሻል ስርዓት ሳይሆን ኮንግሬሱ የሀገሪቱን በበላይነት በስልጣን ላይ ያለው ሰው እንዴት እንደዚህ አይነት ባለጌ በመጣበቅ ጊዜ ኢምፒች ማድረግ የሚችልበትን ሁኔታ ሁሉ ኮንስቲቱሽን ላይ መሰራት ያለበትን ስራ ከወዲሁኑ በደንብ መሰራት አለበት። ይሄንን መነጋገር አለብን፣ በዚህ ላይ መስራት አለብን የሚል እንደዚህ አይነቶቹ ላይ ነው እየተነጋገረን ያለነው። መወገድ ብቻ አይደለም፣ በማስወገድ አይደለም። ወደፊት ሊመጣ ያለው ምንድነው የምናደርገው? እንዴት አድርገን ነው የወደፊቱን ጭምር መገደብ የምንችለው? አሁን ለደረሰው ለጠፋው ጥፋት ይሄ የሽግግር ምንድነው የሚባለው የምክክር ኮሚሽን ቅድም አንተ ያነሳው ብዙ ጊዜ ብለናል። እነሱ የሚሰሙትም ሰዎች አይደሉም፣ ደንቆሮ ናቸው። የተማሩ ደንቆሮ ባይ እነሱ ነው እኔ ያየው በአለም ላይ ብነገራቸው ብሰደቡ እንኳን ማይሰሙ ሰዎች ናቸው። እናንተ የአብይ ተወካዮች ናችሁ፣ የአብይ ተመራጮች ናችሁ እየተባለ ሲነገር አሜን አይደለንም እንኳን አላሉ፣ አላስተባበሉ። በጣም የሚገርም ነገር ይሄ ነው እና ተመራጭነታቸው አምነው የተቀበሉ የሱን ስራ የሚሰሩ እንደነሱ አይነቶቹ ናቸው አሁን እሱን ለማቆየት ብሎ የምታገሉት። የእምነት ድርጅቶችም አይደሉም። ዋናው ቁልፉ ያለው እዛ ጋር ነው። እንደዚህ አይነቶቹን ነው
ማስወገድና እንደዚህ አይነቶቹ ነው ተጠያቂ ህጋዊ ተጠያቂ ማድረግ የሚገባን። በኢትዮጵያ ውስጥ ለወደፊት ምንም አይነት ደም መፍሰስ ይሄ የብሔር ችግር የብሔር ፖለቲካ ፍጹም ከኢትዮጵያ ውስጥ መጥፋት አለበት የሚል እምነት አለን። ይሄንን ነው መስራት ያለብን። ይሄንን እየሰራ ነው ያለነውና ይሄ ይሆናል ብለን እናስባለን። ሁሉም ደግሞ በዚህ ላይ ይተባበራል። ሁሉም ከጎናችን ይቆማል ብለን እናስባለን። ሀብታሙ ከልብ አመሰግናለሁ። ዶክተር ሸዋፈራው እንግዲህ ትልቅ ሀሳብ ነው አሁን ያለው እነሱ በየለቱ የሚሰጡት አጀንዳዎች ላይ ትኩረት ከማድረግ ባለፈ ደግሞ አሁን ያለው ለውጥ እንዴት ይረዳ ለውጡ እንቅስቃሴ ፋኖን እንቅስቃሴ ጨምሮ በየቦታው ሊፈጠሩ የሚችሉ የለውጥ እንቅስቃሴዎችን እንዴት እናሳድግና የለውጡ ላይ ምን እናድርግ ከለውጡ በኋላ ምን ይሁን የሚለው ላይ ከወዲሁ ሁሉም በአቅሙ በልኩ መምከር መነጋገር አለበት። እናንተም እንግዲህ ወደፊት የምታደርጓቸው ምናልባት በሰነድ ደረጃ የሰራችሁበት ያለው ነገር ወደ አደባባይ የሚወጣም ከሆነ ከሌሎች ጋር የምታደርጓቸውንም ውይይቶች ተከታትለን ለመዘገብ እንሞክራለን። እንደ ወትሮ ሁሉ ለሰጡኝ ማብራሪያ ከልብ አመሰግናለሁ ዶክተር ሸዋፈራው። አመሰግናለሁ። ሰነድ አሁን እኛ የምናዘጋጀው ኢንዲቪዥዋል የሆነ ነው ችግር የሆነው ሰነድ እኛ የምናዘጋጀው አለ የተዘጋጁት አሉ። ነገር ግን እያንዳንዱ የየራሱን ያዘጋጀ ነው። ይሄ ነው አሁን ችግር ኮንፊውዥን የፈጠረብን ይሄ ነው። የሁላችንም የጋራ ኮንሰንስ ከሌለ በእንደዚህ አገር ጉዳይ ላይ ኮንሰንስ ይጠይቃል። አገር ጉዳይ ላይ እና ዝም ብሎ ከመሬት ተነስቶ አንዱ እኔ እንደዚህ ነኝ ባለው ላይ አገር አይፈጠርም። ይሄ እኮ አሁን የምታየው ሀብታሙ ሁላችንም የምናየው እኮ አሁን ምንድነው የነመለስ ህወሓት ያዘጋጀው ኮንስቲቱሽን ነው አገር የበጠበጠው። ሌላው ዝም ብሎ አጨብጭቦ ተቀብሎ ነው የሄደው እና እነ ክፍለ ወዳጆ መቼም ነፍሱን ይማር ክፍለ ወዳጁ እንዲህ አይነት ነገር ይሰራል የሚል እምነት አልነበርንም። ትልቅ ሰው ናቸው እና እነሱ ናቸው እነ መዓዛ አሸናፊ ናቸው እኮ ይሄንን የሰሩት ይሄንን ህገ መንግስት የፈጠሩት። ያንን አንድ ፓርቲ ያመጣውን ተቀብለው ሌሎቹ ዝም ብለው ይሁን ብለው ነው ያለፉት። እነማ መለስን ስለሚፈሯቸው ህወሓትን በጊዜው ይሰውራል ይገድላል። ግማሹ ቅድም እንደተነገረው እነ ክፍለ ወዳጀው እነ እንድራስ ሼቴ የመሳሰሉ ሰዎች የሰሩት ደባ ነው። ትክክለኛ ያልሆነ ደባ ነው የሰሩት። ያ ነው ዛሬ አገሪቱን እየበጠበጠ ኢትዮጵያን እያጠፋ ያለው ሀብታሙ። ስለዚህ ያ እንደዛ አይነት ነገር መሆን የለበትም። ሁሉም የየራሱን አምጥተው ምርጫ በማድረግ ወይም የሚቀነሰው ተቀንሶ ወይ የሚጨመረው ተጨምሮ የጋራ የሆነ በኮንሰንስ ሙሉ ይለፍ የሚል ከሆነ በኮንሰንስ ነው ማለፍ አለብን። ብዙ ምሁራኖች አሉ፣ ብዙ ወንድሞች ሴትና ወንድ እህቶች የተማሩ ሰዎች አሉ። እነዚህ ግን ኢጎ በጣም ከባዱ የኢትዮጵያውያን ችግር ኢጎዝም ነው። ኢጎ ነው አሁን ችግር የፈጠረብንና እሱን መስራት የምንችልበት ላይ ነው። ሁሉም አዋቂ ነው፣ ጥሩ ነው። ነገር ግን ሁሉም ሁሉን አያውቅም። ይሄንን ነው ማወቅ ያለብን። ሁሉም ሁሉን አያውቅም። ፖለቲከኛውም ብዙ የሚያውቀው የለም እና ይሄንን ነው ፖለቲከኛው ምናልባት የሚያውቀው የአካባቢን ፖለቲካ ይሆናል። የዓለምን ፖለቲካ ጠንቅቆ ማወቅ መቻል አለበት። የዓለምን ሁኔታ ጠንቅቆ መረዳት መቻል አለበት። የአገሪቱን ሁኔታ፣ የአገሪቱን ስፋት፣ የህዝብን ስብጥር፣ የህዝብን ችግር፣ የአገሪቱን ምን ማድረግ እንዳለበት፣ የኢኮኖሚውን ችግር፣ ማህበራዊውን ችግር እነዚህን ጠንቅቆ የሚያውቅ ሰው ሊኖር ይገባል፣ ሊያውቅ ይገባል። ከዚህ ሁሉ ላይ ነው ኮንስቲቱሽን ተለቅሞ መውጣት ያለበት። ይሄን እንዲህ አይነቱን የወደፊቱን በደንብ መስራት አለብን። ዝም ብለህ ገበሬ አምጥተህ ከነ እንትኑ ላይ አምጥተህ ፓርላማ ውስጥ አስገብተህ እጅ ያውጣልኝ ብትል እጅ ያወጣ ዝም ብሎ ሀገሪቱን ይገላል። እንዲህ አይነቱ መታሰር ያለበት ነገር በህገ መንግስት መታሰር መቋጠር ያለበት መቋጠር አለበት። በትክክለኛ መስመር ላይ ፓርላማ የሚሄደው ማን ነው? ምን አይነት ሰው ነው? ይሄ ሁሉ የሀገሪቱን ሁኔታ የሚወስን ነው። ስለዚህ በዚህ አይነት ላይ ረጅሙን መስራት መቻል አለብንና ይሄንን ነው እያየን ያለነው ሀብታሙና ስለተሰጠኝ እድል አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ሳምንት። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ለሰጡን ማብራሪያ ከልብ አመሰግናለሁ። በድጋሚ መልካም ቀሪ ጊዜ። እግዚአብሔር ይስጥልኝ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡን ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻልስ የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።